ታሪክ ሁሌ ራሱን አይደግምም። አይተን የማናውቀው ነገር ይመጣል። ለውጥ የሚያመጣ ነገር ከሆነ አደጋ ቢበዛውም ፈተና ቢበዛውም ይከስራል ብዬ አላስብም። ለምን በግድ ገባበታለሁ። ይሄ አመለካከት የሌለው ሰው ላይገባበት ይችላል። ግን I'm here to make a difference. ኢንፎርሜሽን የሌለው decision making is bad decision making. so ከገበያ ተነሳው፣ እቅድ አወጣው፣ ገባሁበት። ጋማ ላይው ሌላ ዓለም ነበር። ኦኬ ያንንም አልፍ ያለው በደስታ እዚህ ሀገር እስከመጣ ድረስ እኔ ባለሙያ ነኝ፣ ፕሮፌሽናል ነኝ። በህልሜም በእውነም ቢዝነስ አስቤ አላውቅም። እዚህ ስመጣ ይሄ የተገደደ ኢንተርፕረነር እዚህ ቦታ መሆን ስላለብኝ ተቀጥሬ መስራት ስለማልችል ቢዝነስ ውስጥ ልግባ ብዬ ገባው። ግን የኔ ባክግራውንድ ከዎል ስትሪት ምንድን ነው? በዓለም ደረጃ ኢንቨስትመንት አማካሪ ነኝ። ሶ አይ ኖ አንድ ነገር አይቶ ሪስክ አናሊሲስ፣ ፖቴንሻል አናሊሲስ ምን ሶ ኢትዮጵያ ስለመጣው አሁን ኢንቨስትመንት ሜኪንግ ዲሲዥን ሜኪንግ ፕሮሰስ ያኔና አሁን በጣም የተለያየ ነገር ነው። because I'm at የተለየ different stage of life። ያኔ ኢትዮጵያ መጣለው ስላልኩ ቢዝነስማን መሆን አልፈልግም፣ ተገድጃለሁ። ሶ እንደ ማንኛውም ቢዝነስ መነሻ ገበያ ጥናት ነው። እኔ በዚህ ነገር ጎበዝ ስለሆንኩ ትርጉም የለውም ገበያ ከሌለው። እጄ ላይ የሆነ ነገር ስላለ ገበያ ከሌለው ልሸጠው አልችልም። ሶ ያኔ እንዳልኩህ ኢኮኖሚውን ነው በአጠቃላይ ያስጠናሁት። እዚህ ሲታይ እዚህ ሀገር ስመጣ እኔ የኢትዮጵያ ኢኮኖሚ $4 ቢሊዮን ነበር። can you imagine? አንድ ፕሮጀክት እኮ ነው እሱ። the whole GDP የኢትዮጵያ የዛሬ 28 ዓመት $4 ቢሊዮን ነበር። አዲስ አበባ ገና ያሁኑ ከተማ ምን አትለያትም እንዴ? ከተማ ውስጥ ያለው ሰው ሁሉ ይታወቃል። ሁሉ ሰው የሁሉን ሰው ታርጋ ያውቃል። ምናምን ማምን እየሰራ ነው ምናምን ይታወቃል። ያ ማለት ሁሉ ነገር ለምን ከሶሻሊስት ነገር ነው የወጣነው? ደርግ እኮ ኪዮስክ ነው መውረስ የቀረው። ቤት ወርሷል፣ መሬት ወርሷል፣ ፋብሪካ። ስለዚህ አሁን 17 ዓመት ታፍኖ የቆየ ፖፑሌሽን በጣም አድጓል። አዲስ አበባ ሰፍታለች። ቤት አልተሰራም። ሪል ስቴት የገባሁት መጣበታለሁ በኋላ እሱን አይችልም። ቤት የለም። ስናየው ፉድ ኤንድ ቤቨሬጅ ኢትስ ቤሲክ ኤኒ ዲቨሎፒንግ ካንትሪ መጀመሪያ ወደ ማርኬት ኢኮኖሚ ሁሉ ሰው አሁን ማርኬት ውስጥ ሲገባ ኮንሱም ማድረግ ይፈልጋል። so anywhere private equity funds አሁን developing country fast moving consumer goods segment is a no brainer. so ያንን ስናየው ደግሞ ቅድም እንዳልኩ ነው ወተት አጠናን፣ ውሃ፣ ለስላሳ፣ ጁስ፣ ይሄ ፉድ ማኑፋክቸሪንግ ደን በቃ ብቻ somehow I said strategically brand name ያለው ኮካና ፔፕሲ የለቀቁትን ቦታ ልይዝ ሮያል ክራውን ኮላ number 3 beverage company ከነሱ ጋር ተፈራርሜ እነሱን ይዤ ለለስላሳ ነው መጀመሪያ ላይ ውሃው ገባን በአጋጣሚ። ሶ ከገበያ ተነሳው፣ እቅድ አወጣው፣ ገባሁበት። እቅድ ላይ ፐርፌክት ነው፣ ግን ያው on the ground እዚህ ሀገር የሚገጥሙ ነገሮች ቢዝነስ ቡክ ውስጥ ያሉ በተለያየ ምክንያት ሆኑ። ሶ እነሱን የመጀመሪያው ኢትዮጵያ ስመጣ ማኑፋክቸሪንግ something የራሴ ቢዝነስ መስፈርቱ ይሰራል አይሰራም ብቻ ነበር። ከዛ ውጭ የማስበው ነገር የለም። ይሄን ሄድኩኝና ጨረስኩኝና ላት 6 years ፋብሪካ ምናምንም ሰው ብዙ አልጣመኝም። አክሰስ ካፒታልን ስጀምረው አሁን ስትራቴጂክ ነበር። ፋይናንሻል ኢንፍራስትራክቸር፣ ስቶክ ኤክስቼንጅ አሁን ይመጣል፣ ህጉ አለ፣ እንዲያ ብዬ አሁን ስትራቴጂክሊ I'm thinking infrastructure level የጎደለ ኢንፍራስትራክቸር not a product ብዬ አክሰስ ካፒታልን ጀመርኩ። አንዴ ብዙ ትግል ታለፈ፣ ግን አክሰስ ካፒታል አሁን እንዳልኩ የዚህ የአክሲዮን ገበያ በር የከፈተው ምን አይነት ኢምፓክት ነው እሱ? አንድ ሁለት ስንት ሼር ካምፓኒ ተቋቁሟል፣ ስንት ካምፓኒ ሬዝ ተደርጓል፣ ስንት 100,000 ስራ ተፈጥሯል። በቃ ሚሽኑን ሰራ። ከዛ ሌላ ያንን ሁሉ ጥናት 12 ኢኮኖሚስት 5 ሳንቲም አይከፈልም፣ በየወሩ ለኢንቨስትመንት የሚሆን ሪፖርት ይወጣል።
ኦንላይን በኢሜል ያኔ ገና እንትን ነው በኢሜል ይለቀቃል። ግን 1000 ኮፒ ኦፍ ኤቭሪ ሪፖርት አሳትማለሁ። ናይስ ኳሊቲ ኢትስ ኤክስፔንሲቭ። አር ማክሮ ሪፖርት 100 ምናምን ፔጅ ነው። መንግስት እንደ መንግስት ቁጭ ብሎ ያነበዋል። ግን ትልቁ ነገር ኢንቨስተሮች አሁን የሆነ መረጃ ሰጣለሁ። እነዛ ኢንቨስተሮች ኢንቨስትመንት ዲሲዥናቸውን ትንሽ እንኳን እንዲቀይሩ እንዲያሻሽሉ ማድረግ ኳንቲፋይ እንዴት ነው የምታደርገው የዚህን ኢምፓክት? ግን ምን እንደሆነ ይገባኛል። ኢንፎርሜሽን የሌለው ዲሲዥን ሜኪንግ ኢዝ ባድ ዲሲዥን ሜኪንግ እናየዋለን። ቀጥሎ አሁን ኦኬ አም ሂር ዝም ብሎ ገንዘብ መስራት ሊሆን አይችልም። አሁን የማየው ነገር አለ። ኦኬ እንትን ነው ፎርቹኔትሊ እንግዲህ ላኪ ተምሬዋለሁ፣ ይሄን ነገር ሰርቼዋለሁ። እዚህ ስመለስ የሆነ ዩኒክ የሆነ ካፓሲቲ አለኝ፣ ስኪል አለኝ። እሱን እዚህ ተግባራዊ ማድረግ እስፔሻሊ አንደርስታንዲንግ ምን አይነት ኢምፓክት እንደሚኖረው በዛ ገባሁበት። የአክሰስ ካፒታል እሱ ነው። ኢንቨስትመንትም ውስጥ ምን ግን ለኔ ትልቁ ነገር የአክሰስ ካፒታል ይሄን ማርኬት ኢንፎርሜሽን ኖሌጅ አናሊሲስ ማምረት ጀመረ፣ በነፃ መበተን ጀመረ። ቢግ ፐብሊክ ሰርቪስ ትልቅ ቫልዩ። እሱ የተሰራ ቆየን። ዘመን ባንክ እንዴት መጣ? ምንም አስቤው አላውቅም። እዚህ እየሰራን ነው። ትዝ ይለኛል አንድ ቀን ባንክ፣ የትኛው ባንክ እንደሆነ አልነግራችሁም፣ ብቻ ዋና መስሪያ ቤት ስገባ 10,000 ብር ማውጣት ነበረብኝ። ግማሽ ሰዓት ፈጀ። ብራንች ብዙ ጊዜ ከቢሮ ነበር ምናምን ይመጣልኝ። በቃ ቤቱ ታፍኗል። ከሰዓት ነው፣ ሰው እንደ ገበያ ነው። አንዱ ላይ ኩፖን ምናምን እንዴት ነው ለምን በቃ ትልቅ ችግር አለ እንዴ? 100 ብር ያለውም ዲፖዚተር 100 ሚሊዮን ብር ያለውም ዲፖዚተር እኩል ነው አገልግሎታቸው። ማርኬት ኦፖርቹኒቲ። ዘመን ባንክን ይዤ ስመጣ ዋን ብራንች ባንክ ብዬ ሳስብ ሰው ሊገባው አልቻለም። ምን በአንድ ቅርንጫፍ እንዴ? በ100 የሚቆጠር ቅርንጫፍ ይዘንም ዲፖዚት አልበቃንም፣ ውጭ ምንዛሬ አልበቃንም ምናምን። ቢዝነስ ሞዴሉን ሊያስቡትም አልቻሉ። የኔ ግን አይ አይደንቲፋይድ ከላይ ያለው ስሞል ማርኬት ሴግመንት 2080 ሩል አለ። ግን እቺ ስሞል ማርኬት ሴግመንት ዲፖዚቱንም ውጭ ምንዛሬውም ይሄ ፍሩሽካ ነው። እነዚህ ልክ እንደኔ እየተበደሉ ነው። ዋው! ለነሱ ለምን ባንክ አልከፍትም? ኦር ኤኒባዲ ሰርቪስ የሚፈልግ ለዚህ ነው አንድ ብራንች ካለ ቴክኖሎጂ ኢንትሮዲዩስ ካረገን ያሉበት ከሄደን ለምንድን ነው ባንክ የሚመጡት? ለምን ኢትስ አ ሰርቪስ ኢንዱስትሪ። ለምንድን ነው የማልሄደው? ከአንድ ብራንች መሄድ እችላለሁ። በየቦታው መክፈል የለብኝም። ደንበኛው እኔ ጋር እንዲመጣ ሳይሆን ይሄ ፕሪሚየም ደንበኛ እኔ ሄድለታለሁ በቴክኖሎጂ በሰው ኃይል። ኦፍ ኮርስ ሰራ። ከዛ ሌላ the beauty of it is your cost is collapsed። ከአንድ ቅርንጫፍ የ300 ቅርንጫፍ ስራ እንሰራለን። your revenue is up, top customers። ይሄንን ይዘን ሄድን እና አሁን ትላልቅ መጀመሪያ ላይ ለነሱ ምን እንደምሰጥ ግን 1 ቢሊዮን 2 ቢሊዮን 3 ቢሊዮን በዛን ጊዜ ትልቅ ብር ነው። ጊዜው የሚመጡ ደንበኞች አመጣው። ሌላ ባንክ 50 ቅርንጫፍ ይፈልጋል ያንን ለመሰብሰብ። እንደዚህ አይነት 10 ደንበኛ ሰበሰብኩ ማለት 500 ቅርንጫፍ። እነሱ ግን እንዲመጡ ምን መስጠት አለብኝ ብዬ ሰጠኋቸው። ችግር አየሁ እንደገና። ያንን ሳረግ ደግሞ እንዳለ ባንኪንግ ሴክተሩ እንደሚነቃቃ፣ ለምን ውድድር ያስገድድሃል። ሾርናፍ ዘመን ከመጣ በኋላ ባንኪንግ ሴክተሩ እንዳለ ተቀይሯል። ደንበኛ ምን እንደሆነ ማየት ጀመረ። በፊት እኮ የሚያናገርህ የለም። ውድድር መጣ። የዛ ኢምፓክት አሁን ምንድነው? እስቲ ኳንቲፋይ አድርገው ብለህ እንዴት ነው? ያስቸግራል። ይሄ ሁሉ ባንክ ለሀገሪቷ በሙሉ ሰርቪስ ሌቭሉን አሳደገ፣ መወዳደር ጀመረ ማለት ስትራቴጂክ ስትራክቸራሊ ሰፋ ያለ ትርጉም ያለው ነገር መስራት።
ቀጥሎ አክሰስ ሪል ስቴት መጣ። ከምን መጣ? አሁን አክሰስ ሪል ስቴትን ሳስጀምረው ዘመን ባንክ ቸርማን ነኝ፣ ግን ቸርማን ሆኜ እንደ ሲኢኦ እየሰራው ነው። ደንበኛ ማመጣው ለምን አይ ዋንት ሞዴሉን ፕሩቭ ማድረግ ፈልጋለሁ። ቢሮ ይዛ ነው። አክሰስ ካፒታልን እዛው ከተትኩት። ምን የሚያክል ተቋም እዚህ ጋር አብሮ እየተመራ ነው። ሪሰርች ሪፖርት ይወጣል። ሪል ስቴት ሴክተር ፈርስት ታይም ጥናቱን ሳየው ገርሞኛል። ሲጀመር 15 ዓመት የሊስ ፖሊሲ እስኪመጣ ሪል ስቴት ካምፓኒ አልነበረም። ከዛና አያት መጡ፣ የተወሰኑ ነበሩ። ጥናት ሁሉንም ሰርቬር ነው። ትልቁ ስራችን ገበያ ውስጥ ገብተን ኢንፎርሜሽን ከመንግስት መስሪያ ቤት፣ ከቀበሌ፣ ከኮንሱመሩ መርካቶ ምን ሂደን እንሰበስባለን። ሶ ሪል ዳታ ይዘን ነው የምናወራው። ሪል ስቴት ካምፓኒ ሪንግ ሮድ ውስጥ አንድ አልነበረም። አያት ምናምን ሁሉም ሪፖርቱ ላይ ስናይ 500 ሜትር ካሬ 1000 ሜትር ካሬ ቪላ ነው የሚሰራው። የሚገርመው ነገር ሽያጩ 90% ዳያስፖራ ነው። አዲስ አበባ እንዴት አድርጓል? ያኔም ራሱ አሁንማ ተውት፣ የቤት ዋጋ እንዴት እንደሆነ አየው። ይሄ አሁን ግዴታ የመሰለኝ እንዴ! ከተማ እያደገ ሲሄድ ዝም ብሎ ሊለጠጥ ሊሰፋ አይችልም። ሁሉ ነገር becomes unmanageable. ሲቲዝ ጎ ወደ ላይ። ለምንድነው ወደ ላይ ቤት ሰርተን የማንሸጠው? እዚህ ላለው ሰው ከዛ ጥናት ተነሳና ይሄ ኩባንያ ስራ አስኪያጅ ልሆንም አልፈለኩም። ተደራጅቶ እንደ አንድ ኦፕሬሽን እንዲህ ነበር፣ ግን የምለውን ነገር ተቀብሎኝ ወደዛ ሊሄድ አልቻለም። በግድ ገባሁበት። ጀመርን። ከተማ ውስጥ ፎቅ ምናምን ሰርተን መስራት ጀመርን። አሁን የሀገሩ ትልቁ ኢንዱስትሪ አዲስ አበባ ሪል ስቴት ነው። ኢንቨስትመንት አሁን ያስኳቸውም ደግሞ እንዲህ አይነት ለውጥ ያመጣሉ ብዬ የማስባቸው ነውና የኔ አሁን ኢንቨስትመንት ዲሲዥን ሜኪንግ መስፈርቶቹ ገንዘብ ይሰራል ላይሰራም፣ በዚህ ወጣ በዚህ ገባ፣ ለውጥ የሚያመጣ ነገር ከሆነ አደጋ ቢበዛውም ፈተና ቢበዛውም ይከስራል ብዬ አላስብም። ለምን? ክፍተት ስላለ ነው የምገባው። በግድ ገባበታለሁ። ይሄ አመለካከት የሌለው ሰው ላይገባበት ይችላል። ግን in life at the end of the day የገንዘቡን አልበላው ምን ዓላማዬ ምንድነው? I am here to make a difference. ለውጥ ደግሞ change ሁሌ ዋጋ ያስከፍላል። ከፊት ስትሄድ ያው መጠበቅ አለብህ። ይሄንን ግን ዓላማ ስላለህ it's like you welcome it. investment decisions አሁን at this point in life ይሄ ነው መስፈርቱ። ትልቅ የሆነ ኤክስተርናሊቲ ለውጥ የሚያመጣ ኤኔብል የሚያደርግ ነገር መኖር አለበት። እነሱ ደግሞ ያው ከማውቀው ከማየም ክፍተቶቹ የቱ ጋር እንደሆነ አውቃለሁ። አሁን ቀጥሎ ያለው ትልቁ ቴክኖሎጂ ነው። ቴክኖሎጂ is everything። አሁን ዛሬ የምናውቃት ዓለምና የዛሬ 5 ዓመት እኛ ከዚህ በፊት ያላየነውን ነገር ለማሰብ ለማለም ሊሆን ይችላል፣ ለማየት ይከብደናል። የሰው ልጅ ተፈጥሮ ነው። ግን የኔ ደግሞ እንደ ፕሮፌሽናል ስራዬ ያው ከኖርም ወተበር ከትምህርቴም ታሪክ ጥሩ ነው፣ መነሻ ነው፣ ኢንቨስትመንት ሁሉ ነገር ግን ከዚህ በኋላ ያለው ነው። ታሪክ ሁሌ ራሱን አይደግምም። አይተን የማናውቀው ነገር ይመጣል። አሁን በዓለም ደረጃ መጥቷል። in this context opportunity exploit ማድረግ ሊሆን ይችላል፣ ክፍተት ማሟላት ምናምን ነገር ካለኝ እይታ ካለኝ እውቀት ከውጭው ልምዱ እዚህ ሀገር ደግሞ 28 ዓመት ስቆይ አሁን መሬት ላይ እንዴት ነው የሞተሩን ኮፍኑን ከፍቼ ሞተሩን አውርጄ መልሼ አውቀዋለሁ። ብዙ ስህተት ተሳስቻለሁ። ለምን? ኤንቫይሮንመንቴ ያልተረዳሁት አለ። ግማሹም ደግሞ በቃ ሬዚስተንሱ ደግሞ ለረጅም ጊዜ እኮ የኔን እንቅስቃሴ መንግስት እንደ መንግስት ሆነ ብሎ ይጋፋው ነበር። በኋላ ነው ለምን እንደዚህ የሚነቀንቁ ነገሮች ናቸው። የኢኮኖሚ መዋቅር የሚነካኩ ናቸው። ያ ደግሞ ፖለቲካ ኢምፕሊኬሽን አለው።
እኔ እነሱ በቃ ይሄ እኮ ለሀገር ይጠቅማል ጥሩ ነው ኢኮኖሚ ነው ምንድነው እዚህ ጋር ማላየው ሌላ ዓለም ነበር። ኦኬ ያንንም አልፌያለሁ በደስታ and so በቃ አሁን የኔ ኢንቨስትመንት ዲሲዥኖች ትንሽ ኢቮልቭ አድርገዋል ለሁሉም and ደግሞ ትልቁ ነገር ኦኬ እነዚህን ሪስኮች የመውሰዱን አቅሙንም ገንብቸዋለሁ ከልምዱ ከማየቱ ወድቆ ከመነሳት all those failures ትምህርት ናቸው። አሁን የውጭ ልምድ አለ so I'm kind of in a unique position ኃላፊነትም ያለብኝ ይመስለኛል። ግለሰቦች ፕራይቬት ሴክተር እኮ ትልቅ የኢኮኖሚ ወንጅን መሆን ያለበትም ፕራይቬት ሴክተር ነው። እኛ ሀገር ሁሉ ነገር ከመንግስት እንጠብቃለን። መንግስት አንድ አካል ነው፣ ቢዝነስ አንድ አካል ነው። ሶሻል ብዙ ነገሮች አሉ፣ ሌላ አካል ናቸው። ብዙ ስቴክሆልደሮች አሉ እዚህ ውስጥ መሳተፍ ያለባቸው ኢኮኖሚው እንዲሄድ። እንደዛ ነው የማየው። እንዳልኩ አሁን ቴክኖሎጂ is everything የዓለምም የኛም የምንም ለራሱ ስንት ሰዓት ብናወራ አምሾር እናንተም ፎሎ ታደርጋላችሁ ተወርቶ አያልቅም። አሁን መቀበል ያለብን ይሄ ነገር እየመጣ ነው። እስኪመጣ ድረስ ይሄ ኦስትሪች አለ አይደለ ትንሽ ኦቨርዌልሚንግ ስለሚሆንብን ግራ ስለሚገባን ምን ማድረግ እንዳለብን ግራ ስለሚገባን እንደዛ መቀበር አንችልም። ለምን በኋላ ያስከፍልሃል ዋጋው። ሪያሊቲ እየመጣ ነው። it's undeniable። ለሱ ምንድነው አሁን በአሁኑ ዘመን በፊት 3 ኢንፍራስትራክቸር ነበር የማወራው ሃርድ ሶፍት and ፋይናንሻል። አሁን ቴክኖሎጂ ኢንፍራስትራክቸር is overtaking all of that። እዛ ውስጥ አልገባህም ማለት በቃ ስቶን ኤጅ ትቀራለህ ማለት ነው። ኢኮኖሚህ ማለት ያ ማለት ህዝብህ ስራ የለውም ደሃ ነው የምትሆነው። ያውን ዓለም ላይ አሁን እስካሁንም ይሄ ሀብታምና ደሃ ሀገሮች ጋፕ አለ። ካቻፕ ማድረግ ነበረብን አላረግንም። እኛ አሁን ዲቨሎፒንግ ካንትሪዝ በብዙ ምክንያት ስቶል እያደረግን ነው። ምዕራቡ ግን even the west even Asia ቴክኖሎጂ ያለበት አሁን ጭራሽ ሊመጠቁብን ነው። የኛ ጥቅም ለነሱ ይሄ ቺፕ ሌበር ስኪልድ ሌበር በሂደትማ even manufacturing 3D manufacturing ይመጣል። ጫማህ ቤትህ ነው አንተ የምታመርተው ፋብሪካም ይቀራል። ይሄ regional trade blockoች the global value chain መሰበሩ ይጎዳናልና አሁን አገር ውስጥ ያለው ነገር እንዳለ ሆኖ የነበሩትን ጉድለቶች ኢንፍራስትራክቸሮች ማሟላት እንዳለ ሆኖ ውጭ ያለው ነገር ሆኖ አሁን ወሳኙ ነገር ቴክኖሎጂ ሆኖ የዓለም ቋንቋ እሱ ነው። የኢኮኖሚ ቋንቋ የሁሉ ነገር ቋንቋ። እዛ ላይ አሁን ኢንፍራስትራክቸሩን ገንብተን እዛ ጨዋታው እና ይሄን ወጣት የሚያድነው ስልኩ ማለት የዓለም ኮኔክሽኑ ስልኩ ማለት ቢዝነሱ የሚሆንበት ነገር አሁን ቴክኖሎጂ ይፈጥራል። ያንን ኢንፍራስትራክቸር ዘርግቶ ተደራሽ እንዲሆን ማድረግ ይሄንን ኤኔብል ማድረግ ኢንዱስትሪ ፓርክ እንሰራለን። ለገበሬ የማናደርገው ኤክስቴንሽን ፈርቲላይዘር ሲድ ፔስቲሳይድ እናቀርባለን ወሳኝ ስለሆነ አሁን ይሄ ነው ወሳኙ ነገር። ከዛ በላይ ኢንቨስትመንት ይፈልጋል ካልሆነ ይጎዳናል። እዛ ኤሪያ ላይ በትልቁ የቆየ ስራ አለ። ያው የውጭ ምንዛሬ ነገር ነው ያዘን ግን ተግባራዊ መሆኑ አይቀርም። እንዳልኩ ካፒታል ማርኬትስ ላይ አሁን ካህል የሚባል ድርጅት በቃ ላይሰንሲንግ እንደተፈቀደ ኢንቨስትመንት ባንክ እንገባለን። አሁን የምናወራውን ስራ ሁሉ እናወራለን። የውጭ ከአንድም ሁለት ያናገሩኛሉ ፓርትነር እንሁን ያሉኝ ይመጣሉ። ኢንቨስትመንት ባንክስ አሴት ማኔጀርስ በቃ የሚገርም ነው። ኢንትረስቱ አለ። ቴክኖሎጂ and finance ነው ትኩረት። በአጋጣሚ ብዙ ሰው አማክራለሁ፣ ብዙ ሰው ይመጣል። የተለያየ ስራ ኪፕስ በቃ ኢንትረስቲንግ ያደርግልኛል ብሎኝ ከምንም ነገር በላይ ግን መረጃ የመጣው ሰው ሁሉ ስለ ስራው ብዙ ትላልቅ ስራ በቃ በጥልቀት በየቀኑ እኔ በቃ በነፃ አማክሬያቸው ምናምን ደስ ይላቸዋል። የማይረዱት ከዛ እኩል የሚጠቅመኝ መረጃ ወስዳለሁ ከነሱ አጠቃላይ አመለካከቴን ሼፕ እና በቃ
እሱን አረጋለሁ። አዘ ፐብሊክ ሰርቪስ አላስከፍልም፣ ማስከፈልም የለብኝም። እንጆይ ያረጋዋለሁ፣ ጥቅም አገኝበታለሁ። እንድ ደግሞ ያው እንደዚህ ነገር ውስጥ ነው ያለሁት። and kind of በዛው ደረጃ ቀጥላለሁ ብዬ ነው። ጤና ዙሪያ የምሰራቸው ነገሮች አሉ ውጭ። አንዱ የኔ ሜቢ ከድሜ ከድል ያተረፍኩት የልጅነቴን ከዚህ ሀገር በ20 ዓመቴ ነው የወጣሁት። ኦልሞስት የ40 ዓመት የ50 ዓመት ትምህርትና ስራ ልምድ በቃ በዓለም አለ በተባለ ደረጃ የተለያየ ሀገር ላይ ያ ልምድና እውቀት አለኝ። እዚህ ሀገር 28 አለኝ፣ ቀልድ አይደለም። ከዛ ደግሞ ሙያዬም አለ፣ ፋይናንስ፣ ኢኮኖሚ ምናምን ዙሪያና ትልቁ ነገር ይህንን እውቀት ማካፈል፣ ስለ ጤናም ሆነ ስለምንም በቃ አሁን ምንም ስለሆነ አይደለም፣ ከማንም የተሻለ አይምሮ ኖሮኝ አይደለም። የህይወት እድል ነገር በቃ ጥሩ እድል ትምህርት ማግኘት ቻልኩ። ያ ጥሩ ትምህርት፣ ጥሩ ስራ፣ እውቀት ላይ የተመሰረተ ስራ ውስጥ ከተተኝ። ከሁሉም በላይ ስራ ላይ የቆየሁት ደግሞ ሌላ ትምህርት ሆነ። ይሄንን በቢዝነስ፣ በኢኮኖሚ፣ በጤና፣ በራስ ማንነት፣ ህይወት ደግሞ ራሱ የሚያስተምርህ አለ። የህይወት ፈተናዎች፣ ህይወት ራሱ ምንድነው? እኔ ምንድነኝ? ከህይወት ጋር በ40 ዓመቴ እነዚህ ግንዛቤዎች ሐሳቡ የለኝም። እድሜዋ አይደለም የኔ እድል። አሁን ኦልሞስት 70 ደርሻለሁ። እንትን ማለት እችላለሁ። የሽማግሌ እውቀትና ልምድ አለኝ። ችግሩ አብዛኛው ሰው እዛ እድሜ ሲደርስ ራሱን አልጠበቀም። ያንን ሁሉ እውቀት ግፋ ቢል ትንሽ በወሬ ያስተላልፋል እንጂ በቃ ልክ ማክሲመም ፕሮዳክቲቪቲ በሚኖረው ወቅት ፊዚክሊ የለም። አክቹሊ እኔ ህይወቴ ውስጥ ትልቁ አካምፕሊሽመንት ብዬ የማስበው በቃ ራሴን ማቆየት፣ እንደዚህ ይህንን ደግሞ ተግባራዊ ማድረግ ምናምን። ለወደፊት ቢዝነስ ውስጥ ቀጥላለሁ ብዬ አላስብም። በቃ እዛ ጋር የምሰራው ነገር ያልቃል፣ ሌላ ህይወት ይቀጥላል። ከማንነት ከጤና ከምናምን ሶሻል ሚዲያ አለ። አሁን ሪሊ ስሰራ ቆይቻለሁ። ዌብሳይት ከፍታለሁ ስል ቆይቻለሁ። ግን ዌብሳይት መክፈት ማለት አንድ ነገር ፖስት አድርገህ ዝም ብሎ መተኛት አይደለም። ሪሊ በደንብ ታስቦ ምናምን ለረጅም ጊዜ የሚሆን ኮንቴንት ተዘጋጅቶ ምን ብሎ እሱን ስሰራ ቆይቻለሁ። እየጨራረስኩት ነው። ሜቢ 1 ዓመት ከዛም በላይ ኮንቴንት አዘጋጅቻለሁ። አሁን ዊዝ ኮንፊደንስ ስራዬንም እየሰራሁ እና ትልቁ ስራዬ እሱ ይመስለኛል።